ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። እስካሁን የምርጫ ካርድ የወሰዱ አካል ጉዳተኞች 70 ሺህ ብቻ መሆናቸው ተገለጸ። ከውጭ በሊባኖስ የ10 ቀናት የተኩስ አቁም ስምምነት ተግባራዊ ሆነ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምሯል። ከዘገባዎቹ ጋር እኔ ገነት ዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። አሁን ቀዳሚ ወዳደረግነው ዜና ተሻገርን። እስካሁን የምርጫ ካርድ የወሰዱ አካል ጉዳተኞች 70 ሺህ ብቻ መሆናቸው ተገለጸ። ይህ አሃዝ አነስተኛ ነው ያለው የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን የምርጫ ካርድ ይወስዳሉ ተብለው የሚጠበቁት አካል ጉዳተኛ ዜጎች ቁጥር ከፍተኛ መሆኑን አስገንዝቧል። የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርበዋለች። የኢትዮጵያ ብሔራዊ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት የሰባተኛው ጠቅላላ ሀገራዊ ምርጫ የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት ቀርተውታል። ይህንን መነሻ በማድረግ የአካል ጉዳተኞች የምርጫ ተሳትፎ ምን ይመስላል፣ ተሳትፏቸውንስ ለማሳደግ ምን እየተሰራ ነው ሲል ኢሳት የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽንን ጠይቋል። የፌዴሬሽኑ ዋና ዳይሬክተር አባይነህ ጉጆ በሰጡት ምላሽ የአካል ጉዳተኞች በቅድመ ምርጫ፣ በምርጫ ወቅትና በድረ ምርጫ ሂደት ያላቸው ተሳትፎ ለማጠናከር እየተሰራ ነው ብለዋል። ቀደም ሲል በተጠናቀቀው የእጩ አካል ጉዳተኞችን ቁጥር ከ200 በላይ ለማድረስ ቢታቀድም እስካሁን ምን ያህል እጩዎች ተመዝግበዋል የሚለውን ምርጫ ቦርድ አለማሳወቁን ገልጸዋል። አካል ጉዳተኛ እጩ ተወዳዳሪዎች ቁጥር ወደ 210 እናሳድጋለን ብለን አቅደን ነው አድቮኬሲውን ስንሰራ የከረም ነው። ነገር ግን አሁን ባለው ወደት ምርጫ ቦርድ ኦልሬዲ ከአንድ ወር በፊት ምርጫ ተወዳዳሪዎች ምዝገባ አልቋል። ነገር ግን ስንት ተወዳዳሪ ያለን ያልነውን ሊሰጥልን አልቻለም። ዋና ዳይሬክተሩ አክለውም ከ5 ሚሊዮን በላይ አካል ጉዳተኞች የምርጫ ካርድ ይወስዳሉ ተብሎ ቢታቀድም እስካሁን ባለው መረጃ 70 ሺዎቹ ብቻ የምርጫ ካርድ መውሰዳቸውን ገልጸው ለቁጥሩ አነስተኛ መሆን ምክንያት ያሉትን እንዲህ ያስረዳሉ። ምርጫ ቦርድ አጠቃላይ 43 ሚሊዮን አካባቢ መራጮች መመዝገባቸውን ይፋ አድርጓል። ከዛ ጋር ተያይዞ በወንድም በሴትም አጠቃላይ ከ70 ሺህ በላይ አካል ጉዳተኞች መራጮች ሆኖ መቅረባቸውን የሚያሳይ ዘገባ ወጥቷል። ነገር ግን ከአጠቃላይ ካሰብነው ከ5 ሚሊዮን መራጭ አካል ጉዳተኞች አንጻር ስናይ ገና ብዙ 1 ሚሊዮኑን እንኳን አልደረስንበት ሁኔታ ነው ያለው። ይሄ የሆነበት ምክንያቱ ደግሞ ምንድን ነው ብለን ኦብዘርቭ ስናደርግ አንደኛው ምርጫ ቦርድ የሚያወጣቸው መረጃዎች፣ ማስታወቂያዎች እና ስለ ምርጫ ቅስቀሳ እየተጠቀመባቸው ያሉ መንገዶች በሙሉ እኛን ያሳተፉ አይደለም። ተጨማሪ ነገር መጥቷል፣ ተደራሽ አይደለም። አሁን ብዙ አካል ጉዳተኞች የካርድ መውሰጃ ቀንና ማለቂያ ቀን የት ቦታ እንደሚሰጥ ጭምር መረጃ የላቸው። ከመቼውም በላይ ዘንድሮ 7ኛው ምርጫ ላይ መራጭ አካል ጉዳተኞች ካርድ አይወስዱ። በሌላ በኩል 83 በመቶ ያህሉ የምርጫ ጣቢያዎች ለአካል ጉዳተኞች ምቹ አለመሆናቸውን አስታውቀዋል። ትልቁ የአካል ጉዳተኛ ቁጥር ያለውም ደሃው ህብረተሰብ ክፍል ውስጥ የገጠር አካባቢ እንጂ ከተማ ላይ አይደለም። በእርግጥ በዘንድሮ በቴክኖሎጂም ካርድ መውሰድ የተጀመረ ቢሆንም የተማሩና ቴክኖሎጂን የመጠቀም የደረሱ አካል ጉዳተኞች ቁጥራቸው በጣም ትንሽ ከመሆኑ ጋር ተያይዞ ካርድ ለመውሰድ ያላቸው አማራጭ በቀጥታ በመሄድ በአካል ካርድ በመውሰድ ብቻ ነው። ከአዲስ አበባ ወጣ ስንል ገና ሩቅም ሳንሄድ እዚሁ ከአዲስ አበባ ዙሪያ ላይ እንደ ሸገር አካባቢና መሰል ቦታዎች ላይ ያሉ ጣቢያዎችን እንኳን በምንመለከትበት ጊዜ የምርጫ ጣቢያዎችን
ሙሉ በሙሉ በሚባል ሁኔታ የእርቀታቸው አካል ጉዳተኞችን ይገድባል። ይህ የሚያሳየው ሌላው 83% ምርጫ ጣቢያዎች ለአካል ጉዳተኞች ተደራሽ አይደሉም። ስለዚህ አሁንም ቢሆን ምርጫ ቦርድ እነዚህ ነገሮች ማስተካከል አለበት ብለን እናምናለን። በዚህ ላይ ፌዴሬሽኑ ላነሳው ቅሬታ ምላሽ ለማግኘት የኢትዮጵያ ብሔራዊ ምርጫ ቦርድን ለማነጋገር ያደረግነው ሙከራ አልተሳካም። በኢትዮጵያ አብዛኛው ፓርቲ ሲመሰረት መነሻው ብሔር ነው ተባለ። በሌላ በኩል ማንኛውም ሰው በዜግነቱ ክብር እንዲያገኝ መስራት እንደሚገባ የህዳሴ ፓርቲ ገልጿል። መሳይ ገዛኸኝ ተጨማሪ አላት። የ2018 ሀገራዊ ምርጫ ከምዝገባ እስካሁን የሄደበትን መንገድ በምርጫና ድህረ ምርጫ ያለውን ሂደት አስመልክቶ ኢሳት ከህዳሴ ፓርቲ ምክትል ፕሬዝዳንት ኢንጂነር ሱራፌል እሸቱ ጋር ቆይታ አድርጓል። በዚህም የህዳሴ ፓርቲ ለሀገራዊ ምርጫ ምን እቅድ ይዞ መጣ፣ እንዲሁም ህዳሴ ለምን ከሌሎች ሀገራዊ ፓርቲዎች ጋር አልተባበረም የሚል ጥያቄ ቀርቦላቸዋል። ኢንጂነር ሱራፌል በምላሻቸው ፓርቲዎች ሊያሰባስብ የሚያስችላቸው የፕሮግራም መመሳሰል ነው ብለው የሚከተለውን አስተያየት ሰንዝረዋል። እኛ ሀገር ላይ አንድ ፓርቲ ሲመሰረት የውል መሰረቱ ዜጋ አይደለም። እኛውን ፓርቲ የእናንተ መሰረታችሁ ማን ነው ብትለ ዜጎቻችን ናቸው። ከጥግ እስከ ጥግ ያሉ ዜጎቻችን የኛ መሰረት ናቸው ብለን ነው የምንወስደው። አብዛኛው ፓርቲዎች መሰረታቸውን የሚያደርጉት ብሔር ሃይማኖት ውስጥ ነው። እኛ ደግሞ ከዛ በላይ ነን። ብሔር ከዜግነት በታች ነው ብለን ነው የምናስበው። መጀመሪያ የዜግነት መብቱን ማከበር አለበት ነው። ሰው በማንነቱ መከበር ካልቻለ ብሔሩን ብታከብረለት ሃይማኖቱን ብታከብረለት ዋጋ የለውም። ሰውየው ማግኘት ያለበትን መብት በማንነቱ ብቻ ከዚህ ሀገር እንዲጠቀም ድርሻውን እንዲያገኝ ሰርቶ መግባት እንዲችል ሰላሙን ካላስጠበቅለት የመብላት የመጠጣት መብቱ እንዲረጋገጥለት ጤና የማግኘት ትምህርት የማግኘት ሁኔታውን ልታረጋግጥለት የምትችለው ሃይማኖተኛ ስለሆነ አይደለም፣ ብሔርተኛ ስለሆነ አይደለም። ፓርቲዎች ሊያሰባስባቸውና አንድ ሊያረጋቸው የሚችለው የፕሮግራሙ የማንነት ላይ ትኩረት ያደረጉት ሳይሆን በማንነትና በብሔርና በሃይማኖት አደረጃጀታቸው ብቻ ነው እየተሰባሰቡ ይሄዱ እየተገናኙ ያሉት። በቅርቡ እንኳን አሁን እዚህ ባሉ 7 ሀገር አቀፍ ውስጥ እነዚህ አይደለም አንዳንዶቹ እንዴት ጥምረት ሊፈጥሩ ቻሉ፣ በምን ሊግባቡ ቻሉ ካልክ የአንዱ ፓርቲና የአንዱ ፓርቲ ፕሮግራም ራሱ እርስ በርስ የሚጋጭ ግን ያገናኛቸው ግን ቁልፍ ሚስጥር ግን አንድ ጉዳይ አለ። እሱን ለህዝብ እንተዋለን ማለት ነው። ምክትል ፕሬዝዳንቱ ከፓርቲያቸው ጋር ተመሳሳይ ማንፌስት ካላቸው ፓርቲዎች ጋር ለመጣመር ዝግጁ መሆናቸውን እንደሚከተለው አስረድተዋል። አሁንም ማድረግ ያለብን እኛ ብለን የምንወስደው እኛ በፕሮግራም የዜጋ መሰረት ካረገ ፓርቲ ጋር ብንዋድ አብረን ብንሰራ በእኛ በኩል ፍላጎት አለን፣ ፍቃደኞች ነን። ከኋላ የተደበቀ ምንም አጀንዳ የሌለበት ፓርቲ ጋር ህዝብን ሊጠቅም በሚችል መንገድ ለመስራት በጣም ዝግጁ ነን። እኛ ወደፊት ከምርጫ በኋላ በሚኖሩ እድሎች በሚኖሩ አጋጣሚዎች ምንድነው የሚለውን እድሉ ካገኘን ልንሰባሰብ የምንችልበት መሰባሰቡ ለ135 ሚሊዮኑ ተደራሽ የሚያደርግ ሀሳብ ማቅረብ ይቻላል የሚል እምነት አለን። ምንም ጥርጥር የለው። የፕሮግራሙን ሙሉ ዝግጅት ከምሽት ዜና በኋላ እንድትከታተሉት በአክብሮት እንጋብዛለን። የተከበራችሁ ተመልካቾቻችን የዚህን ፕሮግራም ሙሉ ዝግጅት ከምሽቱ ዜና በኋላ እንድትከታተሉ በአክብሮት እንጋብዛለን። የኢትዮጵያ የውስጥ ችግር ከውጭ ለሚደርስባት የዲፕሎማሲ ጫና ምክንያት ነው ተባለ። በሌላ በኩል ሀገሪቱ በቀይ ባህርና በኤደን ባህረ ሰላጤ አካባቢ ሊኖራት የሚገባውን የንግድ መስመር ለማሳጣት የሚደረገውን ጥረት ለዓለም አቀፍ ማህበረሰብ ማሳወቅና በአፋጣኝ ወደ ተግባር መግባት አለባት ሲሉ የዘርፉ ባለሙያዎች ለኢሳት ተናግረዋል። ትዕግስት ተስፋዬ ተጨማሪ አላት። 8 አባል ሀገራትን ያቀፈው የቀይ ባህርና የኤደን ባህረ ሰላጤ አካባቢ ሀገራት ህብረት ኢትዮጵያ የባህር በር እንዳታገኝ ተጽዕኖ ለማድረግ በግብጽ ግፊት የተቋቋመ ነው ሲሉ የዘርፉ ባለሙያዎች ይናገራሉ። ይህንን መሰረት በማድረግ እንዲሁም አካባቢው ለኢትዮጵያ ወሳኝ የንግድ መስመር ከመሆኑ አኳያ ኢትዮጵያ ማግኘት የሚገባትን ጥቅም በተገቢው ሁኔታ እንድታገኝ ምን መደረግ አለበት? ተጽዕኖውን ለመስበርስ ምን ማድረግ ይጠበቃል ስንል የዓለም አቀፍ ግንኙነት ባለሙያዎችን ጠይቀናል። የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያው ጥላው ሊበን በሰጡት ምላሽ ኢትዮጵያ የሚደርሱባትን ማንኛውም የዲፕሎማሲ ጫና ለመመከት ሁሉም ዜጋ ኃላፊነት ሊወስድ ይገባል ብለው ኢትዮጵያ 90% የሚሆነውን የንግድ እንቅስቃሴዋ የሚካሄደው በቀይ ባህርና በኤደን ባህረ ሰላጤ አካባቢ በመሆኑ የኢኮኖሚና የዲፕሎማሲ ጫናዎች ይደርስባታል ብለዋል። ሀገርም የዲፕሎማሲ ስራ በመንግስት ብቻ የሚሰራ ሳይሆን
ማንኛውም ዜጋ የኢትዮጵያ ብሔራዊ ጥቅም እንዲከበር የበኩሉ ሚና መጫወት አለበት። በተለይም ደግሞ አሁን ዘመኑ ካመጣው ከቴክኖሎጂ አንጻር የዲጂታል ዲፕሎማሲው የራሱ የሆነ ሚና ይጫወታል። በግብጽ የሚዘወሩ ጎረቤት ሀገራችን ጨምሮ ለኢትዮጵያ በዲፕሎማሲያዊ በንግግር የባህር በር ለመስጠት ፍላጎት እያሳዩ አይደለም። 90% ወጪ ገቢና እቃዎች የሚንቀሳቀሱት በጅቡቲ መንግስት ፈቃደኝነት ነው። እንደ ሀገርም በርካታ በየዓመቱ በቢሊዮን የሚቆጠር ዶላር ኢንቨስት እናደርጋለን። ይሄ የኢኮኖሚውን ጫና ከመጉዳቱን ባሻገር ኢትዮጵያ የባህር በር ባለቤት ባለመሆኗ በተለያዩ ዓለም አቀፍ የዲፕሎማሲዎች ተጽዕኖ ከመፍጠር አንጻር የራሱ የሆነ ሚና ስለሚጫወተው ብዙ ነገር ነው ያጣነው። አክለውም በሀገሪቱ ያለው የውስጥ ችግር ከውጭ ለሚደርስባት የዲፕሎማሲ ጫና ምክንያት ነው ያለው ባለሙያው በመንግስት በኩል የተለያዩ የዲፕሎማሲ ተግባራት እየተከናወኑ ቢሆንም በቂ ባለመሆናቸው ሰፊ ስራ ይጠይቃል ይላሉ። የትኛውም ሀገር ዲፕሎማሲያዊ ግንኙነት መሰረቱ ብሔራዊ ጥቅም ነው። ብሔራዊ ጥቅም ስንል ደግሞ እንደ ሀገር መጀመሪያ ሀገራዊ አንድነትና ሀገራዊ ደህንነት ያስፈልጋል። ከዛ አንጻር ሀገራችን ችግር አለ። ይህ ችግር ደግሞ በቀላሉ የሚፈታ ባለመሆኑ በንግግር በዲፕሎማሲያዊ ድርድር የሚፈታ ባለመሆኑ ኢትዮጵያ ብሔራዊ ጥቅሟን በቀላሉ ለማሳካት ተስኗታል። ስለዚህ የችግሩ ጠንሳሽም ፈጣሪም መፍትሄዎችም እኛ ኢትዮጵያውያኖች ነን። ተቋም አባል አይደለችም። ይሄ ራሱ የሆነ ጫና አለ። ኢትዮጵያ የባህር በር እንዳታገኝ ትልቁ ሚና እየተጫወተ ያለ የተቋም እንደመሆኑ መጠን ኢትዮጵያ ከዛ አንጻር የዓለም አቀፉን ማህበረሰብ እንዲሁም ደግሞ ተቋማትን ከማሳመን አንጻር የዲፕሎማሲ ስራ መስራት እንዳለባት ይታወቃል። መንግስት በተወሰነ ደረጃ እየሄደበት ነው። ነገር ግን በቂ አይደለም። እንደሚታወቀው ይህ ተቋም በዋናነት በግብጽ የሚዘወር ተቋም ነው። ግብጽ ደግሞ በቀጣናው ላይ የኢትዮጵያን የበላይነትን የማትፈልግ ሀገር እንደመሆኗ መጠን ለኢትዮጵያ የሚኖረው ዲፕሎማሲያዊ ጫና እጅግ ከፍተኛ ነው። በዋናነትም ሀገራችን የባህር በር እንዳታገኝ ትልቁ ፈተና የሆነባት ከዚህ የተነሳ ነው። ሌላኛው የዓለም አቀፍ ግንኙነት ባለሙያ አምባሳደር ጥሩነህ ዜና በበኩላቸው ኢትዮጵያ በ8ቱ አባል ሀገራት ጥምረት ውስጥ ያለመካተቷ የሚያደርሰውን ጉዳት አንስተው የሚገባትን ጥቅም እንድታገኝ ዓለም አቀፉ ማህበረሰብ እንዲያግዝ ጫና ሊደረግ ይገባል ባይ ናቸው። አቅም ያላቸውም አቅም የሌላቸውም ተሰብስቦ ያቋቋሙት ነው። አባል ያለመሆን ይጎዳናል። ምክንያቱም በከፍተኛ ደረጃ የምንጠቀም ሀገር ነን። በቀይ ባህርን በዛ አካባቢ የሚመጣው ሰላማዊ ያልሆነ ሁኔታ ሁሉ እኛን ይጎዳል። አሁን መጥቶ ነበረ ከደንጌ ቢቀጥላል። ስለዚህ ለእኛም ይሁን ለዓለም አቀፍ ህብረተሰብ ለማህበረሰቡ የሚበጃ ይሁን የዓለም አቀፍ ማህበረሰብ እንዲያውቁ ማድረግ፣ ሌሎችንም ግፊቶች ማድረግ። ያለ ግፊት የዓለም አቀፍ ህግ ወይም በዲፕሎማሲ የሚሳካ ነገር አይኖርም። የኢትዮጵያ የባህር በር ጥያቄ አሁንም ምላሽ ባለማግኘቱ በርካታ የውጭ ምንዛሬ እንደሚያሳጣት የዘርፉ ተንታኞች ያነሳሉ። በማህበራዊ ሚዲያ የጥላቻ ንግግር የሚያስተላልፉትን አካላት ተጠያቂ በማድረግ ረገድ ክፍተት መኖሩ ተገለጸ። በተያያዘም ከማህበራዊ ሚዲያ ኩባንያዎች ጋር ትስስር በመፍጠር የጥላቻ ንግግርንና ሐሰተኛ መረጃን መቆጣጠር እንደሚገባ የህግ ባለሙያዎች አሳስበዋል። መሰረት ባዩ ተጨማሪ አላት። ማህበራዊ ሚዲያን ለበጎ ዓላማ የሚጠቀሙ ወገኖች እንዳሉ ሁሉ የጥላቻ ንግግርና ሐሰተኛ መረጃ በማሰራጨት ችግር የሚፈጥሩ አካላት እንዳሉ ይገለጻል። የጥላቻ ንግግርን እንዲሁም ሐሰተኛ መረጃን በሚመለከት ህጉ ምን ይላል? ቁጥጥሩስ በምን መልክ መደረግ አለበት? ሲል ኢሳት የህግ ባለሙያዎችን ጠይቋል። የህግ ባለሙያው ነብዩ ምክሩ በሰጡት ምላሽ የጥላቻ ንግግር የሚያስተላልፍ ማንኛውም አካል በህግ ተጠያቂ የሚሆንበት አግባብ እንዳለ ተናግረዋል። ሐሰተኛ ንግግሮችን፣ ሁከት ቀስቃሽ ንግግሮችን ማስተላለፍ ሚኒስትሪም ሆነ ሶሻል ሚዲያ ሆነ ምንም ሆነ 5000 በላይ ያለው ሰው ሁሉ በወንጀል ተጠያቂነት አለበት። ሐሰተኛ ስለመሆኑ ኃላፊነት አለበት። ስለዚህ ማንም ሰው ከ5000 ተከታይ በላይ ያለው ሶሻል ሚዲያ በፌስቡክ፣ በቴሌግራም፣ በቲክቶክ በማንኛውም ኮምፒውተር ነክ በሆኑ በዳታ በሚሰራጩ ሂደቶች ውስጥ ከ5000 ተከታይ ያለው ሁሉ ስርጭትን እስካካሄደ ድረስ በወንጀል ተጠያቂነት አለበት። ሐሰተኛ ንግግር፣ ስም የማጥፋት ንግግር ካደረገ በኮምፒውተር አዋጁ በሐሰተኛ ማስረጃዎችና ሁከት ቀስቃሽ ንግግሮችን በማሰራጨቱ ድርብ
የወንጀል ኃላፊነትን ያስከትልበታል። ሌላኛው የህግ ባለሙያ ጥጋቡ ደሳለኝ በበኩላቸው በዚህ ተግባር የሚሳተፉትን አካላት በሚመለከት ተጠያቂ የሚሆኑበት አግባብ ቢኖርም በአፈጻጸምና ተጠያቂነትን ከማስፈን አኳያ ክፍተት አለ ብለዋል። ችግሩን ለመቅረፍም ከማህበራዊ ሚዲያ ኩባንያዎች ጋር ትስስር በመፍጠር የጥላቻ ንግግርንና ሐሰተኛ መረጃን መቆጣጠር እንደሚገባ አሳስበዋል። አቶ ጥጋቡ አክለውን በውጭ ሀገር የሚገኙ ማህበራዊ ሚዲያን በመጠቀም ግጭት እንዲፈጠርና ሰላም እንዳይሰፍን የሚንቀሳቀሱትን አካላት ማስረጃ በማቅረብ በህግ መጠየቅ እንደሚገባ ይናገራሉ። 5,000 እና ከዚያ በላይ ተከታይ ኖሮት ጉዳዩ ግን ወይ ጥላቻ ንግግር ነው፣ በብሔር ብሔረሰቦች በእምነት መካከል ጾታዊ ያንን አካባቢ ማህበረሰብ እንደዚህ ጉዳይ ከሆነ እና 5,000 እና ከዛ በላይ ተከታይ ባለው ከሆነ የተላለፈው 100,000 ብር የገንዘብ መቀጮ ጭምር ይጣልበታል ማለት ነው። እና ትንሽ አፈጻጸም ክፍተት አለ። ያው ማህበራዊ ሚዲያ እኛው ማንመራው ማናስተዳድረው ማኔጅ ማናደርገው ስለሆነ ተጠያቂነት ላይ ያው ችግሮች ይታያሉ። ስለዚህ እነዚህ ከቴክኖሎጂው ባለቤት ኩባንያዎች ጋር ደግሞ ፌስቡክ ወይም ሜታ፣ ቴሌግራም፣ ሌሎችም የዩቲዩብ ካምፓኒዎች ጋር ስራ ግንኙነት እየፈጠረ ጥላቻ ንግግር የሚዘሩ እና ሐሰተኛ መረጃ ስርጭት የሚያሰራጩ ግለሰቦችን መቆጣጠር፣ ችግሩን ለመቅረፍ ክትትል ማድረግ እንደሚያስፈልግና ከማህበራዊ ሚዲያ ውጭ ያሉ መገናኛ ብዙሃን ትክክለኛውን መረጃ ማቅረብ እንዳለባቸው ተመልክቷል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎችን የምንከታተልበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ መረጃዎች ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የዕዳ አያያዝን ስምምነት ተግባራዊ ለማድረግ የባለድርሻ አካላት ድጋፍ አስፈላጊ መሆኑ ተገለጸ። የዕዳ አያያዝ ስምምነቶችን ውጤታማ በሆነ መንገድ ተግባራዊ ለማድረግ ከሁሉም ባለድርሻ አካላት ወቅታዊና የተቀናጀ ድጋፍ አስፈላጊ ነው ሲሉ የገንዘብ ሚኒስትር አህመድ ሽዴ ተናገሩ። አቶ አህመድ ሽዴ የዓለም ባንክና የዓለም አቀፉ የገንዘብ ድርጅት የ2026 የጸደይ ስብሰባ ጎን ለጎን በተካሄደው ዓለም አቀፍ የሉዓላዊ ዕዳ ስብሰባ ላይ ተሳትፈዋል። አቶ አህመድ በዚህ ወቅት ኢትዮጵያ በቡድን 20 ሀገራት የጋራ ማዕቀፍ ስር ባለው የዕዳ መልሶ ማዋቀር ሂደት ውስጥ ስላላት ስኬት ወቅታዊ መረጃ በመስጠት መንግስት ከአጋሮች ጋር ጠንካራ ትብብር ለመፍጠርና የዕዳ ዘላቂነትን ማክሮ ኢኮኖሚ መረጋጋትን ወደ ነበረበት ለመመለስ ቁርጠኛ መሆኑን ተናግረዋል። የዕዳ አያያዝ ስምምነት ውጤታማ በሆነ መንገድ ተግባራዊ ለማድረግ ከሁሉም ባለድርሻ አካላት ወቅታዊና የተቀናጀ ድጋፍ አስፈላጊ መሆኑን አጽንኦት ሰጥተዋል። የኢትዮጵያ ብሔራዊ ባንክ በወጪ ንግድ በውጭ ምንዛሬ ክምችትና በገቢ አሰባሰብ ላይ ተጨባጭ ለውጥ ታይቷል አለ የተባለው የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ዓለም አቀፉ የገንዘብ ተቋም ከአዲሱ ዓለም አቀፍ የፋይናንስ ስነ ምህዳር ጋር መጣጣም በሚል ርዕስ ባዘጋጀው ከፍተኛ የፓናል ውይይት ላይ በተሳተፉበት ወቅት ነው። በወቅቱም ኢትዮጵያ ዓለም አቀፍ የፋይናንስ አቅርቦት በተገደበበት በዚህ ወቅት በሀገር በቀል የሪፎርም እርምጃ አማካኝነት ፈታኝ ሁኔታዎችን እንዴት እየተወጣች እንደምትገኝ አብራርተዋል። ዶክተር ኢዮብ በንግግራቸው የኢትዮጵያን አጠቃላይ የሀገር በቀል ኢኮኖሚ ማሻሻያ ሪፎርም ዋና ዋና ነጥቦች አንስተዋል። ሪፎርሙ የምንዛሬ ተመንን ማዕቀፍ ማጠናከር፣ የገንዘብ ፖሊሲን ማዘመን፣ የሀገር ውስጥ ሀብት አሰባሰብን ማሳደግና ኢኮኖሚው ይበልጥ በግል ዘርፍ የሚመራ እንዲሆን ለማድረግ የሚከናወኑ መዋቅራዊ ሪፎርሞችን ያካተተ መሆኑን ገልጸዋል። የኢኮኖሚው የመቋቋም አቅም መጠናከር በውጭ ንግድ፣ በውጭ ምንዛሬ ክምችትና በገቢ አሰባሰብ ላይ ተጨባጭ ለውጥ እያመጣ መሆኑን የባንኩ ገዢ አመልክተዋል። ምንም እንኳን የኢትዮጵያ ሪፎርም በሀገር ውስጥ ባለቤትነት የሚመራ ቢሆንም የልማት አጋሮች የሚያደርጉት የተቀናጀ ድጋፍ ለውጤታማነቱ አስፈላጊ መሆኑንም አስገንዝበዋል። በተለይም ዓለም አቀፋዊ አለመረጋጋት በግልጽ በሚታይበት በዚህ ወቅት ሀገራዊ የልማት ጥረቶችን ለማሳካት የልማት አጋሮች የሚያደርጉት ድጋፍ ተጠናክሮ መቀጠል እንዳለበት አሳስበዋል።
በሌላ ዜና ዓለም አቀፉ የገንዘብ ድርጅት በ2026 የኢትዮጵያ የኢኮኖሚ እድገት ከአፍሪካ ሀገራት ቀዳሚው እንደሚሆን ተነበየ። ኢትዮጵያ በ2026 በኢኮኖሚ እድገት ለአፍሪካ ከተቀመጠው አማካኝ እድገት ምጣኔ ከእጥፍ በላይ እንደምታድግና የ9.2 በመቶ እድገት እንደምታስመዘግብ ዓለም አቀፉ የገንዘብ ድርጅት IMF አስታውቋል። በዚህም ኢትዮጵያ በ9.2 በመቶ እድገት አንደኛ ደረጃ ስትይዝ እንደ ናይጄሪያና ደቡብ አፍሪካ ያሉ ግዙፍ ኢኮኖሚ ያላቸው ሀገራት ዝቅተኛ እድገት እንደሚመዘገብባቸው ተጠቁሟል። ዩጋንዳ በ7.5 በመቶ እንዲሁም ሩዋንዳ በ7.2 በመቶ ከኢትዮጵያ ቀጥለው የቀጠናውን የኢኮኖሚ እድገት እየመሩ መሆናቸውን የድርጅቱ መረጃ ያሳያል። በዓለም አቀፍ ደረጃ ያለው የጂኦፖለቲካ ውጥረት የነዳጅና የሸቀጦች ዋጋ እንዲጨምር ቢያደርግም ኢትዮጵያ ግን ጠንካራ የኢኮኖሚ መረጋጋት እያሳየች መሆኑ በትንበያው ተገልጿል። ይህም ኢትዮጵያ በአህጉሪቱ ካሉ ፈጣን የኢኮኖሚ እድገት ከሚያስመዘግቡ ሀገራት ተርታ በቀዳሚነት እንድትሰለፍ ያደርጋታል። እድገቱም ሀገሪቱ እየተገበረችው ያለው የኢኮኖሚ ማሻሻያና የተለያዩ የልማት ፕሮጀክቶች ውጤት መሆኑ ተመልክቷል። ዓለም አቀፉ የገንዘብ ድርጅት ትንበያውን ያወጣው የሀገሪቱን ወቅታዊ የኢኮኖሚ እንቅስቃሴ መሰረት በማድረግ መሆኑ ታውቋል። የምግብ ሉዓላዊነትን ለማረጋገጥ የምርትና ምርታማነት እድገት መሰረታዊ እንደሆነ ተገለጸ። የግብርና ሚኒስትር አዲሱ አረጋ የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ በምርምር በግብርናና ግብዓት አቅርቦት እንዲሁም በተፈጥሮ ሀብት አጠቃቀም ረገድ ሰፊ ስራ በማከናወን ላይ ትገኛለች ብለዋል። በተለይም የማዳበሪያን አቅርቦት በዘላቂነት ለመፍታት የተጀመረው የፋብሪካ ግንባታ ተጠናቆ ወደ ስራ ሲገባ ከፍተኛ የኢኮኖሚና የምርታማነት ለውጥ እንደሚያመጣ ገልጸዋል። ምርታማነታቸው ከፍተኛ የሆነና በሽታን የመቋቋም አቅም ያላቸው ምርጥ ዘሮች በራስ የምርምር አቅም ማውጣት የሚያስችል የግብርና ምርምር ስርዓት ተጠናክሮ መቀጠሉንም አስታውቀዋል። ሚኒስትሩ ኢትዮጵያ ያላትን የመሬት የውሃና የሰው ኃይል አቅም በማቀናጀት ለግብርናው ዘርፍ የሚያስፈልጉ የኃይልና የቴክኖሎጂ ግብዓቶችን ለማሟላት የምታደርገው ጥረት በጥሩ ደረጃ ላይ እንደሚገኝም ተናግረዋል። ኢትዮጵያ ያላትን የተፈጥሮ ጸጋ በማወቅና በማልማት ማንኛውም ወቅታዊና ዓለም አቀፋዊ ቀውስ መቋቋም የምትችል ጠንካራ ሀገር ለመገንባት በከፍተኛ ቁርጠኝነት እየተሰራ ነው ብለዋል። ይህም ከውጭ የሚመጣውን ተጽዕኖ ተቋቁማ የምግብ ሉዓላዊነቷን በተገቢው መንገድ እንድታረጋግጥ የሚያስችላት መሆኑን መናገራቸውን ከሚኒስቴሩ ያገኘነው መረጃ ያመለክታል። በአዲስ አበባ ከተማ የተገነቡ የገበያ ማዕከላት ፍትሃዊ የግብይት ስርዓት እንዲሰፍን አድርገዋል ተባለ። ባለፉት 7 ዓመታት የአዲስ አበባን ከተማ የሚመጥኑ 5 ግዙፍና ዘመናዊ የግብርና ምርት የገበያ ማዕከላት በ13.7 ቢሊዮን ብር ተገንብተው ስራ መጀመራቸውንና ህገወጥ የደላላ ጣልቃ ገብነት በማስቀረት ገበያውን ማረጋጋት መቻሉን የአዲስ አበባ ንግድ ቢሮ ገለጸ። የቢሮ ኮሚኒኬሽን ጉዳዮች ዳይሬክተር አሸናፊ ብርሃኑ ለኤኤምኤን ዲጂታል እንደገለጹት በአራቱም የከተማው አቅጣጫ አገልግሎት በመስጠት ላይ የሚገኙ የላፍቶ ቁጥር 1 እና ቁጥር 2 የአቃቂ የኮልፌና የለሚኩራ ሁለገብ የገበያ ማዕከላት መሆናቸውን ገልጸዋል። እነዚህ የገበያ ማዕከላት ከመላው ሀገሪቱ ለተውጣጡ አምራቾች በግልጽ ጨረታ በማስተላለፍ ከመደበኛ ገበያ አኳያ ከ15 እስከ 20 በመቶ የዋጋ ቅናሽ በማድረግ ለህብረተሰቡ የግብርና ምርት እንዲሁም የአትክልትና ፍራፍሬ ምርቶችን በማቅረብ ላይ ይገኛሉ ብለዋል። ማዕከላቱ ተገንብተው ስራ በመጀመራቸው የምርት አቅርቦትን በማሳደግ በ246 የቅዳሜና የእሁድ ገበያዎች ምርት እያቀረቡ እንደሆነ ተመልክቷል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ ወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ።
የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ ወደ ውጭ ዜና ተሻገርን። በሊባኖስ የ10 ቀናት የተኩስ አቁም ስምምነት ተግባራዊ ሆነ። የተኩስ አቁሙን ስምምነት አስመልክቶ በቤይሩት ነዋሪዎች ደስታቸውን ሲገልጹ ታይተዋል። ሸርፊማም ተጨማሪ ያለው በሊባኖስ ከዛሬ አርብ ጀምሮ የ10 ቀናት የተኩስ አቁም ስምምነት ተግባራዊ ሆኗል። ስምምነቱ በእስራኤልና በሂዝቦላ መካከል ያለውን ጦርነት ያስቆማል ተብሎ ይታመናል። ከዚህ ባለፈም የጦርነቱ መቆም በኢራንና በአሜሪካ እስራኤል መካከል ስምምነት ለመፍጠር እንደ ትልቅ እንቅፋት የሚቆጠረውን ችግር ይፈታልም ተብሏል። የተኩስ አቁም ስምምነት ተደረገ ቢባልም ግልጽነት ይጎድለዋል እየተባለ ነው። ምክንያቱም በአንድ በኩል እስራኤል ሙሉ ለሙሉ በሂዝቦላ ላይ የምትፈጽመውን ጥቃት ታቆማለች ወይ? በሌላ በኩል በድርድሩ ላይ ያልተሳተፈው ሂዝቦላ ስምምነቱን ይቀበለዋል ወይ የሚሉትን ጥያቄዎች በግልጽ አይመልስምና ነው። በተጨማሪም የእስራኤል ጦር እስከ ደቡባዊ ሊባኖስ ተስፋፍቶ አካባቢውን በመቆጣጠሩም ነው። የተኩስ አቁሙን ስምምነት ተግባራዊ መሆን አስመልክቶ በቤይሩት ነዋሪዎች ደስታቸውን ለመግለጽ ጥይት ወደ ሰማይ ሲተኩሱ ተስተውለዋል። በጦርነቱ ሳቢያ ከአካባቢያቸው የተፈናቀሉ ቤተሰቦች ደግሞ ወደ ደቡባዊ ሊባኖስና የቤይሩት ደቡባዊ ዳርቻ ለመመለስ ሲዘጋጁ ታይተዋል። ይሁን እንጂ ባለስልጣናት ነዋሪዎች ለመመለስ የሚያደርጉትን ጥረት እንዲያቆሙ ሲያስጠነቅቁ ነበር ተብሏል። ምክንያታቸው ደግሞ ስምምነቱ በስራ ላይ መዋሉ ይረጋገጥ በሚል እንደሆነ ታውቋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለሊባኖስ ታሪካዊ ቀን ነው በማለት በላስ ቬጋስ ባደረጉ ንግግር ከኢራን ጋር የተገባው ጦርነትን በቅርብ እንደሚጠናቀቅ ያላቸውን እምነት ገልጸዋል። ከኢራን ጋር ያለው ጦርነት በዝግታ እየተካሄደ ነው፣ በቅርብ ሊያበቃ ይገባልም ብለዋል። በሌላ በኩል እስራኤል ከሂዝቦላ ጋር የምታደርገው ጦርነት ማብቃት አለበት የሚለውን ነጥብ የኢራናውያን ተደራዳሪዎች ቁልፍ ጥያቄ ነበር። በዚህም እስራኤል በሊባኖስ ላይ ጥቃት በመፈጸም ቀደም ሲል የተደረሰውን የተኩስ አቁም ስምምነት ጥሳለች በሚል ሲከሱ ነበር። እስራኤል በበኩሏ ስምምነቱ ሊባኖስን አያካትትም በማለት ስትሟገት ነበር። የተኩስ አቁም ስምምነት መደረጉን ሊባኖሳውያን በደስታ ቢቀበሉትም አንድ ነገር ላይ ግን ጥርጣሬ አላቸው። ከደቡባዊ ሊባኖስ እስራኤል ሙሉ ለሙሉ ለቃ እንድትወጣ የሚጠይቅ። በጣም ደስተኞች ነን የተኩስ አቁም ስምምነት በመደረጉ፣ ምክንያቱም እኛ በጦርነት እጅጉን ተዳክመን ነበር። እኔ የምለው አዎ ደስተኞች ነን፣ ነገር ግን ደስታችን ሙሉ አይደለም። የምንፈልገው ጦርነቱ እንዲያበቃና እስራኤል ሙሉ ለሙሉ ከደቡባዊ ሊባኖስ ለቃ እንድትወጣ። እስራኤላውያን የተኩስ አቁሙን ስምምነት በደስታ ተቀብለውት ሁለቱም ሀገራት ስምምነቱን እንዲያከብሩ ተማጽነዋል። ይህ በአብዛኛው በሊባኖስ ላይ የተጣለ ኃላፊነት አይደለም፣ በይበልጥ ሂዝቦላ ኃላፊነት አለበት። እኔ እንደማምነው ይሄ ለሊባኖስና ለእስራኤል እጅግ አስፈላጊ ነው። የተኩስ አቁም ስምምነት መደረጉ በእርግጠኝነት ደግሞ ሁለቱም ሀገራት ስምምነቱን ጠብቀው ይዘልቃሉ። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ዘ ኒውዮርክ ታይምስን በመረጃ ምንጭነት ተጠቅመናል። የሩሲያ ጦር በዩክሬን የሚሳኤልና የድሮን ድብደባ መፈጸሙ ተሰማ። በሌላ በኩል የዩክሬን ጦር በወገኑ በሩሲያ ቁጥጥር ስር ባለችው ክራይሚያ በሚገኙ የነዳጅ ማከማቻዎችና በደቡብ ሩሲያ በሚገኝ ወደብ ላይ የአጸፋ እርምጃ መውሰዱን አስታውቋል። ዮሐንስ ተስፋ ተጨማሪ አለው። ለዓመታት የቀጠለው የሩሲያና የዩክሬን ጦርነት ከፍተኛ ደረጃ የደረሰበት ሌሊት አልፏል። የሩሲያ ጦር በመዲናዋ ኪየቭና በተለያዩ የዩክሬን ከተሞች ላይ በተከታታይ ሞገዶች የታጀበ የሚሳኤልና የሰው አልባ አውሮፕላን ድሮን ድብደባ ፈጽሟል። ይህ ጥቃት በሲቪል መሠረተ ልማቶች ላይ ከፍተኛ ጉዳት ያስከተለ ሲሆን ዩክሬንም በሩሲያ ቁጥጥር ስር ባሉ ግዛቶችና በሩሲያ የኢኮኖሚ ማዕከላት ላይ የአጸፋ እርምጃ ወስዳለች። የዩክሬን አየር መከላከያ ሰራዊት በርካታ የሩሲያ ሚሳኤሎችን ቢያከሽፍም የተወሰኑት ግን መከላከያውን ሰብረው በመግባት በመኖሪያ ሕንፃዎች ላይ ጉዳት አድርሰዋል። ጥቃቱ የታቀደው የከተማዋን ነዋሪዎች በስነልቦናዊ ተጽዕኖ ስር ለመክተት መሆኑ ተነግሯል። በቦታው የነበሩ የዓይን እማኞች የደረሰውን አደጋ ሲገልጹም ይህን ብለዋል። የመጀመሪያው ፍንዳታ እንደተሰማ ተሸሸግን። ሁለተኛው ጥቃት ግን ሁሉንም ነገር አወደመው። እቃዎቹ በየቦታው ይበታተኑ ነበር። ባለመነሳታችንና ጥቃቱ እስኪያልፍ በመጠበቃችን ብቻ ነው በሕይወት የተረፈው።
በደቡባዊቷ የኦዴሳ ወደብ ከተማ ሩሲያ በዓለም አቀፍ ሕግ የተከለከለውን ድርብ ጥቃት የተባለ ዘዴ መጠቀሟ ተገልጿል። ይህም የመጀመሪያው ጥቃት ከተፈጸመ በኋላ የቆሰሉትን ለመርዳት የደረሱትን የአደጋ ጊዜ ሰራተኞችና የሕክምና ባለሙያዎች ኢላማ ያደረገ ሁለተኛ ጥቃት ነው። በዚህ አሰቃቂ ድርጊት ቢያንስ 8 ሰዎች የመገደላቸው የተረጋገጠ ሲሆን የወደብና የሲቪል መሰረተ ልማቶችም ወድመዋል። ጠላት በኦዴሳ ላይ መጠነ ሰፊ ጥቃት ሰንዝሯል። በጥቃቱ የመኖሪያ ቤቶች፣ የሲቪል ተቋማትና የወደብ መሰረተ ልማቶች ላይ ጉዳት ደርሷል። የእሳት አደጋ ሰራተኞች በተለያዩ ቦታዎች የተቀሰቀሰውን እሳት አጥፍተዋል። በደቡብ ምስራቅ ዲንፕሮ ከተማ የሚገኙ የመኖሪያ ቤቶችና የህዝብ መገልገያ ተቋማት የጥቃቱ ሰለባ ሆነዋል። በተለይም ከፍተኛ የታሪክ ዋጋ ያለውና ቀደም ሲል የሩሲያ ኦርቶዶክስ ቤተክርስቲያን የባህል ማዕከል የነበረው ህንፃ በከፊል ወድሟል። የአካባቢው ነዋሪዎችም ድርጊቱን በከፍተኛ ሁኔታ አውግዘውታል። ከፍተኛ ጉዳት የደረሰበት ህንፃ የታሪክ ቅርስ ነው። ቀደም ሲል የሩሲያ ኦርቶዶክስ ቤተክርስቲያን የባህል ማዕከል፣ ቤተ መጻሕፍትና በሁለቱ ሀገራት መካከል ስላለው ወዳጅነት ትምህርት የሚሰጥበት ቦታ ነበር። And it hosted lectures on friendship between the two countries. በጣም ከፍተኛ የሆነ የመሰነጣጠቅ ድምጽ ሰማሁ። ለረጅም ጊዜም ቀጠለ። ከዚያም ሌላ ተመሳሳይ ድምጽ ተከተለ። የድንጋጤ፣ የፍርሃትና የተስፋ መቁረጥ ስሜት ይሰማኛል። ሌላ ምንም አይነት ስሜት የለኝም። ወንድማማች የምትባለውን ሀገርም እያወገዝኩ እገኛለሁ። ዩክሬን በበኩሏ የሩሲያን የጦር አቅም ለማዳከም ያለመ ስትራቴጂያዊ ጥቃት ሰንዝራለች። በዚህም በክራይሚያ የሚገኙ የነዳጅ ማከማቻዎችና በሩሲያ ጥቁር ባህር ላይ የምትገኘው የቱአፕሴ ወደብ በድሮን ተመተዋል። በቱአፕሴ ወደብ በአንድ የነዳጅ ጫኝ መርከብ ላይ በደረሰ ጥቃት 2 ሰዎች መገደላቸው ተዘግቧል። እነዚህ ጥቃቶች የሩሲያን የጦር ግንባር አቅርቦት ለማስተጓጎል የታለሙ ናቸውም ተብሏል። ይህ በእንዲህ እንዳለ በኔዘርላንድስ በተካሄደ ስነስርዓት ፕሬዚዳንት ቮሎዲሚር ዜሌንስኪና የዩክሬን ሕዝብ በዚህ አስቸጋሪ ወቅት ላሳዩት ጽናትና ድፍረት ልዩ እውቅና ተሰጥቷቸዋል። ፕሬዚዳንት ዜሌንስኪ በስነ ስርዓቱ ላይ ባደረጉት ንግግር ሩሲያ በዩክሬን ላይ ለፈጸመችው የጦር ወንጀልና ጥቃት በዓለም አቀፍ ደረጃ መጠየቅ እንዳለባትና ድርጊቱ ያለ ቅጣት መታለፍ እንደሌለበት በጽኑ አሳስበዋል። መረጃውን ስናጠናቅር ዶይቼ ቬለና አልጀዚራ ዋቢዎቻችን ነበሩ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የስፖርት መረጃዎችን የምንከታተልበት ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙሉቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የአዲስ አበባ ግራንድ ፕሪ ውድድር ነገ ይካሄዳል። የዓለም አትሌቲክስ የናስ ደረጃ የሰጠው የአዲስ አበባ ግራንድ ፕሪ ውድድር በኢትዮጵያ ሲካሄድ ለመጀመሪያ ጊዜ ነው። ዝርዝር አለ። ኢትዮጵያ ለመጀመሪያ ጊዜ በዓለም አትሌቲክስ የናስ ደረጃ የተሰጠውን የአዲስ አበባ ግራንድ ፕሪ አንድ ቀን ውድድር ነገ ታስተናግዳለች። ውድድሩን አስመልክቶ የባህልና ቱሪዝም ሚኒስትር ዴኤታ መኪው መሐመድ፣ የአትሌቲክስ ፌዴሬሽን ፕሬዚደንት ኮማንደር ስለሺ ስህንና የዓለም አትሌቲክስ ውድድር ኃላፊ ፒሩስ ካላገር በተገኙበት በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥተዋል። የባህልና ቱሪዝም ሚኒስትር ዴኤታ መኪው መሐመድ በመግለጫው ላይ እንዳሉት መንግስት ለስፖርቱ ዘርፍ ከፍተኛ ትኩረት በመስጠቱ ኢትዮጵያ በ2031 የዓለምን አትሌቲክስ ሻምፒዮና ጨምሮ ሌሎች ዓለም አቀፍ ውድድሮች ለማዘጋጀት ጥረት እያደረገች መሆኑን ጠቁመዋል። ይህን ዝግጅት እንግዲህ መላው ሀገራችን በጣም በጉጉት የሚጠብቀውና ነገ በይፋ የሚከፈትበትና ይህን እንደመነሻ ወስደን በቀጣይ 2031 ላይ የዓለም አትሌቲክስ ሻምፒዮና ለማዘጋጀት እንዲሁም ሌሎች በዘርፉ ያሉትን አጠቃላይ ኢቨንቶችን የማስተናገድና ስፖርትን በሙሉ ፓኬጅ ወይም ደግሞ በሙሉ እይታ የመጠቀም አዝማሚያዎችን የተጀመሩበትና ይሄ አንዱ የሪፎርም አካል መሆኑን በአጠር ባለ መንገድ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ኮማንደር ስለሺ ስህን በበኩላቸው በነገው ዕለት ከሚካሄደው ውድድር በተጨማሪ ለወደፊቱ በዓለም አትሌቲክስ የወርቅ ደረጃ የተሰጣቸውን ውድድሮች ለማዘጋጀት ፌዴሬሽኑ ከመቼውም ጊዜ በላይ ትኩረት ሰጥቶ እየሰራ ነው ብለዋል። እዚህ የዋን ዴይ ሚቲንግ አሁን ዘንድሮ የምናዘጋጀው የብሮንዝ ሌቭል ነው። እንግዲህ በአንዳንድ ነገሮች ያው ሳንጀምር ቀርተናል። ከዚህ በኋላ ግን ወደ ኋላ እንመለሳለን ብዬ አላስብም። በትልቁ ለሚቀጥለው አመት ዛሬ ነው ስራ የምንጀምረው ብዬ አስባለሁ። በተለይ የጎልድ ሌቭል ውድድር ለማድረግ ወይም ጎልድ ሌቭል ሚቲንግ ለማድረግ
አሁን ስራዎችን እንቅስቃሴዎችን መጀመር አለብን ብዬ አስባለሁ። አትሌቲክስን የሚያውቅ የዓለም ሕዝብ በሙሉ የኢትዮጵያን አትሌቶች ስምና ዝና ያውቃል ያሉት የዓለም አትሌቲክስ ውድድር ኃላፊ ፕሪስካላ ጋር ደግሞ ኢትዮጵያ በቅርብ ጊዜያት የምታደርገውን ጥረት አጠናክራ የምትቀጥል ከሆነ ከነገ ውድድር የበለጡ ዓለም አቀፍ ውድድሮች ልታዘጋጅ እንደምትችል ፍንጭ ሰጥተዋል። There was no track here 6 weeks ago. There was no competition planned 6 weeks ago. What you will see tomorrow ከ6 ሳምንታት በፊት በኢትዮጵያ ዓለም አቀፍ የአትሌቲክስ ውድድርን ሊያስተናግድ የሚችል ሜዳና ሁኔታ አልነበረም። ነገር ግን በ6 ሳምንታት ጊዜ ውስጥ ሁሉ ነገር ተስተካክሎ ነገ አዲስ አበባ ዓለም አቀፍ ውድድርን ታስተናግዳለች። ይህም ውድድር ዓለም በሙሉ በቀጥታ ይመለከተዋል። አሁን እየተሰሩ ያሉ ስራዎች ተጠናክረው ከቀጠሉ ኢትዮጵያ ለወደፊቱ ከዚህ የተሻሉ ውድድሮችን የማታስተናግድበት ምክንያት አይኖርም። This is the first step towards Ethiopia. It's the first step on a long journey. This is the base of the ladder. Next year, I know they're already pushing to have a gold level continental tour. የአዲስ አበባ ግራንድ ፕሪ ውድድር ነገ ጠዋት 3 ሰዓት ጀምሮ የሚካሄድ ሲሆን ከሰዓት በኋላ የሚተላለፉት ውድድሮች በወርልድ አትሌቲክስ ሚዲያ በቀጥታ እንደሚተላለፉ በመግለጫው ተገልጿል። ሊዮኔል ሜሲ የእግር ኳስ ቡድን ባለቤት ሆነ። አርጀንቲናዊ ኮከብ ሊዮኔል ሜሲ በስፔን በ5ኛ ዲቪዥን የሚወዳደረውን ኮርኔላን ክለብ መግዛቱን ይፋ አድርጓል። ከካታሎኑ ክለብ ባርሴሎና ጋር 10 የላሊጋ እና 4 የቻምፒየንስ ሊግ ዋንጫዎችን ያሳካው ሜሲ በ5ኛ ሊግ የሚወዳደረውን የካታላን ክለብ መግዛቱን አረጋግጧል። ኮርኔላ በ1951 የተመሰረተ የእግር ኳስ ቡድን ሲሆን ወጣቶችን በመመልመልና ወደ ትልቅ ደረጃ በማድረስ ከሚታወቁ 10 የስፔን ክለቦች መካከል አንዱ ነው። ሜሲ ከ10 ወራት በፊት ከሉዊስ ሱዋሬዝ ጋር የዩራጓይን ክለብ ዲፖርቲቮ ሌሜስን በመመስረት በጋራ ባለቤትነት እንደሚያስተዳድሩት ይታወቃል። የእንግሊዝ ፕሪሚየር ሊግ 33ኛ ሳምንት ጨዋታዎች ከነገ ጀምሮ ለተከታታይ 3 ቀናት ይደረጋሉ። ነገ ሚያዝያ 10 ቀን ከቀኑ 8 ሰዓት ከ30 ብሬንትፎርድ ከፉላም በሚያደርጉ ጨዋታ በሚጀምረው የሳምንቱ መርሃ ግብር ሊድስ ዩናይትድ ከወልቭዝ፣ ኒውካስል ከበርንማውዝ ቀን 11 ሰዓት፣ ቶተናም ከብራይተን ምሽት 1 ሰዓት ከ30 እና ቼልሲ ከማንቸስተር ዩናይትድ ከምሽቱ 4 ሰዓት ይጫወታሉ። እሁድ አስቶን ቪላ ከሰንደርላንድ፣ ኤቨርተን ከሊቨርፑል እና ኖቲንጋም ፎረስት ከበርንሌይ ቀን 10 ሰዓት ጀምሮ ሲጫወቱ ማንቸስተር ሲቲ ከአርሰናል ምሽት 12 ከ30 ላይ ይጫወታሉ። የሳምንቱ መርሃ ግብር ሰኞ ምሽት 4 ሰዓት ላይ ክሪስታል ፓላስ ከዌስትሃም በሚያደርጉ ጨዋታ ይጠናቀቃል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን ነበር። ከቀሪ የኢሳት ፕሮግራሞች ጋር ሰናይ ጊዜ